በር ላይ ናቸው። እኔ ሄጄ ልጥራቸው። እያንኳኩ ነው። እሺ ከመለሰችልኝ እኔ አልከሳትም። ይሄ ቦርሳ ሲጀመር መፈተሽ አለበት። እነሱ ፖሊሶቹ ባይመጡ ራሱ ለምንድን ነው የምትፈትሽው? እኔ ፈትሽዋለሁ። አትፈትሽም። እንግዲህ እኔ ፖሊስ እየመጣ ነው። ፖሊስ የሚወስነውን ውሳኔ ውስጥ እንዴት ልርሳችሁ፣ እንዴት ልተዋችሁ ከነፍሴ ጋር ድርብ ስውር ተሰፍታች ማን ከማን ይበልጣል? የትኛው ልምረጥ? ያሰብኩት ምንድን ነው መሰላችሁ? ይሄኛውን ነገር የረዱ ቦርሳ ውስጥ አስገባዋለሁኝ። ትላንትና አውቄ ማለት ነው ሆን ብዬ ምንም አልፈልገውን የሆነ እቃ ማለት ነው እኔ እዛ ሌላ ቦታ ነበርኩኝና አውቄ ሆን ብዬ ለዛሬ ፕራንክ በማሰብ ማለት ነው በራይድ ቁልፍ እዚህ የምናስቀምጥበታለና ቁልፍ ወስደሽ ምናምን በራይድ ላኪልኝ ብያት እዚህ ቤት መታ ያንን እቃ ይዛልኝ ሄዳ በራይድ ልካልኛለች። የራይድ የከሰርኩበት ቪዲዮ ነው ይሄ ቪዲዮ ባይዜ መጡ እና ይህንን ቪዲዮ መቀርጸው የዩቱብ ፋሚሊዎችም እንደተዘረፍኩኝ ማወቅ ስላለባቸው ነው ብያለሁኝ። እኔ ተዘርፍ ያለው አሉ ማለት ነው። በቃ ቆጥወጥ ነው ማለት ነው። ማን ነው? ግቡ። ግርንድ ቆርጣለህ? ስንት ጊዜ የለፋውበት እንዲህ በቀላሉ እኮ ምንድን ነው እንዲህ በቀላሉ ባዶ ያስቀሩኛል። እንዲህ በቀላሉ ዜሮ ወደ ታች ስንት ዓመት የለፋውበትን ምንድን ነው ዜሮ? ምንድን ነው የተፈጠረው? ምን ተፈጥሮ ነው እንዴ? ቤቱ ተዘርፏል። በጣም መፈለጋቸውን እቃዎች ከቤት ውስጥ ሌባ ዘርፎኛል። ይህን ነገር ደግሞ በጣም ያጠና በጣም የተዘጋጀ ሰው ነው የሰረቀኝ ማለት ነው። የምፈልገውን ቆልፌን የወጣሁት እንጂ ቁልፉን እንዴት ያገኙት እንዴት ያስቀርጹት ይሁን ምን ይሁን በቃ እኔም ቁልፍ የሚቀመጥበትን ቦታ አውቀው ይሁን ጠፍቶብኝ ያውቃል። ቁልፍ ጠፍቶብኝ ያውቃል። እንደ እውነታው ግን በጣም ረጅም ጊዜ 8-9 ወር አካባቢ። ምንድን ነው የሰራው? ምንድን ነው የጠፋው ከቤት? እንዴ ስንት ነገር ያቀድኩበት ህይወቴን ይቀይራል ብዬ ያሰብኩትን ፕሮፖዛል አንተ እኔ በህይወቴ ስንት ጊዜ የለፋውበትን አንተ የት ነበርክ? ቤት አልነበርክም? እኔ ደግሞ ቆይ ኤሪክ ደግሞ አማርኛ ስለማይችል ሁሌ የሚጠይቀኝ ጥያቄ በተናደድኩኝም ሰዓት ቤት ከነበርኩኝ እሺ እኔ ሲዘርፉ ለምን ዝም እላለሁ? ኤሪክ እኮ የት ነበርክ ሲጠፋ ነው የት ነበርክ ለማለት ነው። እንዴት አለ? እሺ ለምንድን ነው የምትጨነቁት? አመልክቻለሁ። ፖሊስ እየመጣ ነው። መተን ምናምን ቦታውን አይተን ምናምን ነው የምርመራ ክፍል ኃላፊው ምናምን ነገር ዋና ሳጅኑ ብዙ ፖሊሶች ናቸው እየመጡ ያሉት። ነገሩን በጣም የኛ አሻራ ላይ ነገር አንተ ህይወቴን እየተበላሸ ህይወቴን ምን የለፈውበት ነገር እየጠፋ አሻራ ምናምን ትለኛለህ እንዴ? አሻራ ፋይዳ ላይ ያለው
እንዴት አባችሁ ምን ማለት ነው? ሊያግዝህ እኮ እየሞከረ ነው አይደል? እንዴ ቢያንስ በሀሳብ ትናገረዋለህ። እሺ ና ተረጋጋ። ስማ እንዲህ ስለሆንክ እኮ አታስመልሰውም አይደል እንዴ? ቆይ እኔ የምልሽ እንትን ንብረት የጠፋብኝ እኔ ነኝ የተዘረፍኩት የተጎዳሁት እኔ ነኝ ወይስ ምንድን ነው? አልገባኝም። ምንድን ነው ለእሱ የምትከላከይለት? እኔ እቺን ነገር ተናገርክ ተብሎ እኔ ንብረት እኮ ነው የጠፋኝ። ምን አስበሽ ነው? ቆይ እኔ አልገባኝም። እኔ ነኝ የተዘረፍኩት? እኔ ነኝ የተጎዳሁት? እኔ ነኝ የተበደልኩት? ብጮህስ? ቆይ ብጮህስ? እኔ አሁን ባብድስ እንደዚህ ጨርቄን እንደዚህ አውልቄ ምናምን ነገር እንዲህ ራቆቴን በሆንስ? ተዘረፍኩኝ እኮ ነው ያልኩት። ንብረት የጠፋ ነው ያልኩት አይደለ? እኔ ደግሞ አሻራ ምናምን የተየኩት እነሱ ስራ እንደናበላሽ ነው። አትና ተረጋጋ። እሺ ምን እናግዘው? ምንድን ነው የጠፋብን? እንፈልገው። በቃ ሂዱ እናንተ የምታግዙኝ እሱን አየኋችሁ እኮ እናንተ። ምን ማለት ነው? እሺ አንቺ እኔ የምናገረው ንግግር ነው የሚረብሽሽ እንዴ? እኔ መረበሽ፣ እኔ መታወክ፣ እኔ ችግር ውስጥ መግባት አይረብሽሽም እንዴ? የተናገርኩትን እያንዳንዱ ብጮስ፣ ዛሬ ብጮስ፣ እኔ ባብድስ፣ ጨርቄን ጥዬ ባብድስ ንብረት አንቺ ላይ ስለምናደድ ነው የሚያሳዝንሽ? እኔ አላሳዝንሽም? እኔ ንብረቴ ስንት ነገር ካዘንሽልኝ፣ ታዲያ በዚህ ሰዓት ስለ ንግግሮቼ ቃል እንድመርጥልሽ ነው የምትፈልጊው እንዴ? خلاص اهدى طيب يا اخي اهدى مش عم بيصير معك ايش بدنا من ما كانوا يمتوت انت እዚህ አልነበርክም ማለት ቤት አልነበርክም አላደርክም እዚህ እኮ እንዲህ አብረን እናግዝ። እኔ እንደዚህ ጥያቄ የጠየቅኩ አሁን ፖሊስ ራሱ እንደዚህ ሊጠይቅህ ነው። እኔ እኮ አይጠይቀኝ እያልኩ አይደለም፣ አንተም አትጠይቀኝ እያልኩኝ አይደለም። የት ነበርክ? ከዛ በኋላ እንዴት ተከፈተ ምናምን እያልን ነው ወደ መፍትሄ የምንገባው። እኔ አሁን አንድ ነገር ማወቅ ትፈልጋላችሁ? የዚህን ቤት ቁልፍ ለእሷ ነው የሰጠሁት። ለማን? አልገባኝም። እና ከአንቺ ውጪ ለማንም ይህንን ቁልፍ አልሰጠሁኝም። ምናምን እያልከኝ ነው? ትላንትና አብረን ሆነን ነበር አይደለም? በራይድ ያንን ዕቃ ይዛልኝ የመጣችው። በቃ እኔ ለእሷ ብቻ ነው ቁልፍ የሰጠሁት። ምን እያልከኝ ነው ታዲያ? ለእኔ ሰጠኸኝ ምን ይሁን? እሺ ከዛስ? በቃ እኔ ቁልፍ የሰጠሁት ለእሷ ብቻ ነው። ስንት ሰዓት ይዘረፍ፣ ስንት ሰዓት ምን ይፈጠር አላውቅም። ብቻ ቤት ስመጣ ጊዜ ቤቱ ምስቅልቅሉ ወጥቷል። ይኸው ለምን ቲቪውን አይወስዱትም? ቆይ ቲቪ መውሰድ ይችላሉ፣ ስፒከር መውሰድ ይችላሉ። ውስጥ አዋቂ ማለት ነው። ሚስጥሬን የሚያውቅ ደካማ ጎኔን የሚያውቅ ስንት ዓመት ሙሉ የለፋውበትን ከዛሬ ነገ ይሄ ነገር ተሳክቶልኝ ፋይናንሻል የሆነ ነገሮችን አስተካክዬ ህይወቴን ይቀይራል ብዬ ያሰብኩትን ፕሮፖዛል ወረቀት ነው። ምን ሊያደርግለት ይወስዳል? ሌባ እሱን ሊወስድ አይችልም። የእናቴ ማስታወሻ ነው። እዚች ጋ ያለውን ብራስሌት አይታል፣ የወርቅ ብራስሌት። እሱን ማን ነው ሊወስድ የሚችለው? ግን እኔ ቁልፍ የሰጠሁሽ ለአንቺ ነው ያልኩት። እንግዲህ ከአንቺ ውጭ ቁልፍ የሰጠው እሱ የለም። መናደድ አይደለም እኮ መናደድ አይደለም እኮ ሌባ ያልካስ ነው። አንተ ደግሞ ምን ሆነ ታዲያ? ለምንድን ነው የምትናገረኝ? ምን አደርግሃለሁ? አንተን ጓደኛዬ እኮ ነህ። እንደዛ አይደለም እንዴ እኮ ተናደሃል። ፖሊስ ያመጣ ነው። እሺ ግን እንደዚህ ደግሞ አታውራ። ምን አወራሁ እኔ? ምን አወራሁኝ እኔ? አሁን ምንድን ነው የተናገርኩት? ከዚህ በላይ ምን ልታወራ ነው? እንዴት ቁልፍ ለእሷን የሰጠሁት ማለት ቁልፍ ለእሷን የሰጠሁት ማለት እሷን የወሰደችው ማለት ነው? ታዲያ ምን እያልከኝ ነው? አንቺ እንደዛ እያሰብሽ ነው? ጎንም እያክሰው ነው ያልከኝ ነው እኮ። እና እሷ ታውቃለች ነው? እና ደካማ ጎኔን ብታውቅ እሷ እያደረገች ነው አልኩኝ እኔ? እንደዛ አልኩኝ? እንደዚህ አይነት ንግግር ከአንደበት ይወጣ አላልኩም? እና ቁልፍ እሷ ብቻ ናት ያላት ነው ማለት ነው? ቁልፉን ለአንቺ ነው የሰጠሁት ትላንትና። ስለዚህ የተሰረቀብህ ትናንትና ነው። አንቺ ነሽ እያልከኝ እኮ ነው ያለው። አንቺ ምን ሆነሽ ነው እንደዚህ የምትሆኝ? የሆነ ያለበት ገነነበት። አይ ያለበት ገነነበት ምናምን አታስመስዩ። ቁልፍ ትናንትና ለእሷ ነበር የሰጠሁት አልክ። ትናንትና ተሰረኩኝ አልክ። አንቺ እንዴት ራስሽን እንደዚህ ትጠራጠሪያለሽ? ቆይ መጠራጠር አይደለም አንተ እንደዛ ማሰብን ያናደደኝ።
አንተ እንደዚህ ያደረካት እኮ አይባልም ሲጀመር። በእኔ ለአንተ ብዬ እዚህ በሆንኩኝ ምንድነው? እንዴት ቁልፍ ሰጠውሽ ማለት ይሄን ያክል የሚያናድ ነገር ነው? ለምን ለኔ እንደዚህ ብትለኝ ያናድዳል እኮ ለአንተ እንደዚህ ብለህ ያናድዳል። ለምን ቁልፍ አይደለም እንደዚህ በአንድ እንትን ያደረክ ነው አንተ እኮ አንድ ሙክ አንድ ካስካዝ የሆነ ነገሩ እንዴት እንደማስረዳ አላውቅም፣ ግን እንደዚህ አትሆን መጥፎ ነው ሲጀመር። ቆይ እኔ አልገባኝም ማለት እንደዚህ እኮ መናደድ አይጠበቅብሽም። ራስሽን ታውቂያለሽ እኮ የሆነ ራሴን አውቃለሁ፣ በደንብ ነው የማውቀው። ያለበት ገነነበት ምናምን አልመሰለሽም? ለምን እንደዚህ የምትናገረኝ? ቆይ ብናገርሽ እስኪ ያው ያለው እውነታ ነው። እንደዛ እየሆንሽ ነው ያለሽ አይደለም። ምን አደረግኩህ እኮ ነው እያልኩ ያለሁት። እኔ ምን አደረግሽ አልኩሽ? አሁን አንቺ የምታሳዩ ነገር እንደዛ እየመሰለብሽ ነው። ምን ሆነሽ ነው? ቆይ ለምን እንደዛ ተናገርከኝ? መጀመሪያ እኮ እኔ እየተናገርኩሽ ያለሁት አሁን እኔ ቁልፍ አንቺ ጋር ነበረ ማለት አንቺ ወስደሻል ማለት ነው። ለምን አነሳከው ነው የመጀመሪያ ጥያቄ። ቁልፍ አንቺ ጋር ነበረ፣ ጠፋብኝ እቃ። ትናንትና እንደዚህ ሆንኩኝ፣ እንዲህ ተዘረፍኩኝ። የኔን እቃ የሚያውቁት ቅርቤ ሰዎች ናቸው ምናምን ያጠናኝ ሰው ነው አልካ። አዎ ይህንን ነገር ሊወስድ የሚችል ካዛ ሌባ ከሆነ ሌባ የፈለገውን ነገር መውሰድ ይችላል እኮ ከዚህ ቤት። ያንን ነገር መርጦ ሊወስድ የሚችለው የሚያውቅ ሰው ነው፣ የተቀመጠበትን የሚያውቀው። ለአንቺ ነው ቁልፍ የሰጠሁት ማለት ሊረብሽሽ አይገባም እኮ። አንቺ ለምን ይረብሻል? አልገባኝም። እንዴ እንዴ خلاص السير ما كنت خلاص عيب ከስድብ እኮ አይተናነስም እንዴ? عيب ለአንቺ ስድብ እንዴ? እኔ አሁን እኮ እየገረመኝ ያለው ልናግዝን የመጣ ነው ምናምን ነገር ቸግሮክ ምናምን ነገር ትላላችሁ። ችግሩ ስለገባ ከችግር ልናግዝ ነው ምናምን ትላላችሁ። ተመልሳችሁ ግን እናንተ ጋር ማየው ባህሪ አንድ ቃል ካፌ ሲወጣ ያቺን ቃል እየመዘዛችሁ ለምን እንዲያልክ የሆነ ነገር ስናገር እሷ ለምን እንዲህ ታነግራለህ? አንተ ለምን እንዲህ ትላታለህ? አንተ እኔን ለምን ትናገረኛለህ? እሷም ለአንተ ታግዛለች። በጣም ነው የምትተጋገዙት ግን ነገር ስትናገር ምን እንበለን? ايش راح يتغير يعني منتهي الكلام ده እንግዲህ እኔ ፖሊስ እየመጣ ነው። ፖሊስ የሚወስነውን ውሳኔ ወስነው እኮ የምታ እኛ አንተን ለማገዝ ነው የመጣን። እንደዚህ ደግሞ አታውራት። ጦር አይደለም ሲጀምር ጓንድኛ ናችሁ። የምታውቃት ሰው ነች አይደለ? እኔ ማውቃት ሰው ነች እኮ። አሁን እኮ ምን አደረገችኝ? አሁን እኔ እንደዚህ ነገር ባደርግ ራሱ እንደዚህ ነው የምታወራው እንዴ? ምን እኔ እና ታዲያ አገዝሽኝ ማለት አሁን እኔ አሁን እየተፈጠረ ያለው ነገር ምን እንደሆነ አልገባኝም። በእርግጥ ግን እኮ እኔ አሁን ከማሞገሴ አሁን ከተናገርኩት ንግግር ጋር ምንም አይገናኝም እኮ። ግን አገናኝሹ ያገናኝሹ ግን የሆነ ችግር አለ። ልረዳው ምን ብዬ ልረዳው? አንቺ ጋር ቁልፍ ነበር ትናንትና፣ ለእሷ ብቻ ነው የሰጠሁት። ምናልባት ቁልፍ ይዘሽ እየሄድሽ እያለ የሆነ ቦታ ወድቆብሽ ምናምን የሆነ ነገር ተፈጥሮ ምናምን እንደዛ እያልሽም እኮ መረዳት ትችላለሽ። ቁልፉ ማን ነው የመለሰላት? ማን ነው የመለሰው? ቁልፉ አንቺ ነሽ። በቃ ከዚህ በላይ ምንድን ነው የምትለው? ለምን ፖዚቲቭ ቲንከር አንሆንም? ቀና ቀና ነገሮችን ጥሩ ጥሩ ነገር ለምን አናስብም? መጥፎ ነገር እኔን እንዴት ላይ ነን ስሜታዊ ሆኜ የተናገርኳትን አንድ ቃል መርጠሽ እንደዚህ አልከኝ እንዲህ ለምን ትለኛለህ ምናምን እያልሽ ነገሩን ለምን ትልቅ ታደርጊዋለሽ? በደንብ ነው የማደርገው፣ ምክንያቱም የተናገርከው እኮ እኔማ እኮ አሁን አንድ ነገር ልንገራችሁ። እንደዛ መናገሬ በጣም ነው የተደሰትኩበት። በጣም ትክክለኛ ንግግር እንደተናገርኩ ነው የተሰማኝ። አሁን የተናገርኩት ንግግር ነው አይደለም። አንቺ ነሽ የወሰድሽው አላልኩኝም። እስካሁን ድረስ አንቺ ነሽ የወሰድሽው የሚል ነገር ካፌ አለ። በጣም በቃ ትክክለኛ ንግግር ነው የተናገርኩት። ለምን እንደሆነ ታውቃለህ? አዎ ለምን እንደሆነ ታውቃለህ? እሷ ላይ እንደዚህ አይነት ባህሪ አይቼ አላውቅም። ለምን አንተ አልተጨናነቅም? ለምን አትጨናነቅም? እኔ እንደዚህ እንዴት ትለኛለህ? እንዴት ትላታለህ አላልክም። እኔ ለእሷ ተጨነቅኩት። እንደዚህ አይባልም እኮ አልተጨነቅም አንተ። እሷ ግን በጣም ተጨነቀች እና የሆነ የፈጠረችው ነገር አለ ማለት ነው እንጂ እንደዛ አታወራስ። ምን ሆነ ነው? አይደለም በቃ ኤሪክ አልተረዳም። አይደለም። አሁን
አሁን የገባኝ እንጂ አታናድደኝ። በቃ የምታውቁ ሳታውራ አስበህ አውራ። ምንም የምጸጸትበት ነገር የለም። አሁን ነው ነገሮችን ሳስባቸው ጊዜ ለምን እንዲህ ትጨነቃለች? ምን አስጨነቃት? እሷ እኮ ለምንድን ነው የማትጨነቀው? ለምን አልወሰደችም? ምንም ነገር ከአንተ ጋር ማይጠበቅም ካላስ ነው የምታወራው እኮ ኤሪክ። ይኸውልህ ከእኔ ማይጠበቅ ንግግር ብናገር ራሱ እኔ የእኔ ንግግር እሷን ማይወክላት ከሆነ እሷ ይህን ነገር ካላደረገች መጨነቅ የለባትም። እሷ ተረተርክ ማለት ነው። እንዲህ አሁን ቀጥታ የምነግርህ ነገር ተጠራጥሬያለሁ። በቃ ያማል እንደ አንተ። ኧረ አሁን አመመኝ፣ በጣም እያመመኝ ነው። እንዲህ ነፍስ ያምባል። ኦኬ ኧረ እኔ ምን አገባኝ? እኔ ሲጀመር ህግ የያዘው ጉዳይ ነው። እኔ ከእሷ ጋር ምን አለ እኮ ይምጣ። አንተ ምን የሰፈር ዱርዬ የሚመጣ አይመስልም። ይምጣ ምናምን ቢተነፋፍተ ሄደ ምናምን ብትጣላው ምናምን መስሎ ነው እንዴ? ህግ ነው ያልኩህ እኮ። ህግ ደግሞ ማለት ነው እንደዚህ ጭምቅ አድርጎ አስሮ የሚወስድ ነገር ነው። በጣም ታስቀለህ። ሙድ ያስክ ነው ማለት ነው። ሙድ ቢይዝ ደስ ይለኛል። እኔ እዚች ጋር ማለት ነው ነገርኩ፣ ስንት ዓመት የለፋውበት ንብረቴ። ኮይ ራስህ ብትመታ አይሻልም? እዛው ላይ በደም እንዳይሰራልህ ምን ቀረኝ ብመታውስ? ምን ይሰራልኛል? ከአሁን በኋላ የኔ አይምሮ ሰራ አልሰራ ስንት ዓመት ሙሉ ሰርቶ የለፋውበት ጭንቅላቴን የጭንቅላቴን ይሄ እኮ የአይምሮ ወቀጣ ነው። እሷ ያመጣች አንተ እንድልታግዘ ነው እንጂ ምን ታግዙት ያላችሁ? خلاص እስኮት ዝም ብል። እኔ ዝም ብል የሚፈጠር አዲስ ነገር በቃ ዝም ብል እንጂ ስሚ በቃ ታይሱዋች ስሚ በቃ ይምጣው ቼክ ያድርጉ። ሲጀመር በእኔ ራሱ በአንተ እንትን መሆን ጀመርኩት። አሁን የስንት ዓመት የምታውቃት ልጅ እንደዚህ አልካት። ስለዚህ እኔ ወደፊትስ ምንድን ነው የምትለኝ? እንግዲህ እንደዚህ ራሱ ክብር የለህም። ተዋት አታሩ። ስሚ አንተም ብትሆን እንደዚህ የምታደርግ ከሆነ አንተንም እንደዛ ነው። ምንድን ነው የማደርገው? ገና እርግጠኛ ሳትሆን እርግጠኛ ብትሆን ራሱ እንደዚህ ማውራት የለብህም። አይ አሁን እኮ ነው የተጠራጠርኳት። ቅድም የተናገርኩሽ ነገር አጋጣሚ ነበረ፣ ግን አሁን እያየሁብሽ ያለው ባህሪ የሆነ ነገር ምን ሆነሽ ነው? ቆይ ረዶ አሁን እኔ ሳቅሽ ምናምን ነገር በጣም እንደ ነገር የምትጠየፊ ሰው ነበርሽ። አሁን ምንድን ነው የተፈጠረው? ካልገባኝ አሁን ያየሁብሽ ባህሪ እሱ አማርኛ አይችልም። አሁን እየተናገርሽ ያለችው ንግግሮች ምናምን የሆነ ችግር ያለብሽ ነው የምትመስለው። ኖ እሱ እኔና አንቺ የምናወራቸው ነገሮች እየፈጠንን ሲሆን ጊዜ ላይረዳ ይችላል። አሁን እሱ እየገባው አይደለም። አንቺን ግን ሳይሽ ጊዜ የሆነ ችግር ያለብሽ ነው የሚመስለኝ። ያልገባህ ነገር አለ? እስቲ ንገረኝ። ሌባ ነሽ ያልካት ነው። ከዚህ በላይ ምንድን ነው ያልገባኝ? ምን ይረዳው? ተናገርከኝ እኮ ያለብህን አወጣ። አሁን ነው እንደዚህ ያልኩሽ። መጀመሪያ ግን እኔ የተናገርኩትን ነገር በትንሽ ነገር ፈጣሪ ሆን ብሎ ነው ከአንደበቴ እቺን የመሰለች ወርቅ ቃል ያወጣልኝ ሊያስመልስልኝ ነው ንብረት እኮ። እንደዚህ ስትሆን ምን ሻምብ ስር ማክንቴ እሺ ወሰድሽ አልከኛ። ፖሊሶች ይምጡ። ኮይ አንተ ከመቼ ጀምሮ እንደዚህ ነው የምታወራው እንዴ? ካሁን ጀምሮ አዎ፣ አንተ ስለ ፕሮፖዛሉ ነግሬያለሁ። ህይወታችን የሚቀይር ትልቅ ነገር ነው እዛ ውስጥ ያለው ብያለሁ። ወርቅ የሶስት እኮ ለሌባ ምን ያደርግላታል? ስጦታ እኮ ለሷ ምንድን ነው የሚያደርግላት? ምን እንደሚያደርግላት ለሷ ጠይቃት። ሲል ጠይቅልኝ። እኔ ምን አገባኝ? ኧረ በእናትህ እዚህ ጋር እኮ ህይወት እኮ ነው ህይወት። እኔ ከዚህ በኋላ እኮ ምንም የለውኝም፣ በሞት ይሻለኛል። ምን አለው አውቃለሁ። እቺ ነገር ከሌለች ሲጀመር ለማንም ሰው ነው የምደብረው። በቃ የበፊት ጓደኛዬ ነህ ምናምን ብዬ ስለተመለስኩ በጣም ነው የጸጸተኝ። ኧረ እኔ ራሱ በጣም ነው አሁን ይሄን ነገር ምናምን ይረጋገጥልኝና በጣም ማን እንደሚጸጸት እናያለን። እንዲህ ክፉ ነገር ስለተናገርከኝ እውነት አልናገርም። ለምንድን ነው የምትመልሺው? ግን ይሄ ነገር አንተን ነው እዚህ የሚያደርገው። ባይዘው እሱ አይደለም። ታይገርዳ በጣም እያገዝክላት ነው። ግን ምንድን ያገዝኩላት አይደለም አይባልም። እኔ ራሱ አንተን ካሁን በኋላ እንዴት እንደምሆን እንዴት እንደምቀጥል ካንተ ጋር አላውቅም። የኔ የምትጠረጠር ከሆነ
የኔ ንብረት ተዘረፈና ከዛ በኋላ አንተ ደግሞ ለእሱ አገዝክ፣ ለእኔ ምንም አትጨነቅም። ከዛ በኋላ ተመልሰ ደግሞ ድጋሚ ካሁን በኋላ ከአንተ ጋር ምናምን እንትን አልልም ምናምን። በጣም ጥሩ ነው እያየሽ። ኧረ ትችላለህ። እኔ ችግር በአንተ አይነት መልስ መመለስ አልችልም። ሲጀመር ይኸውላችሁ ስሜ ልንሄድ ነው ያሰብኩት፣ ግን መጀመሪያ ፖሊስ ይችላል። ሲጀመር ልሄድ ነው ብትሉ ማን ምን ልትሄዱ ነው እንዴ? ዝም ብሎ መሄዳል። ብንሄድስ አሁን ብንሄድስ አይደለም ብንሄድስ በሩ ልትቆልፈው ነው? በሩ መቆለፍ ሳይሆን መሄድ አትችሉም። ሲጀመር ለምንድን ነው ማንቻ? አንተ መሄድ ትችላለህ ከፈለክ ሂድ። እንዲህ ተው፣ እንደዚህ አታውራ። ሂድ መሄድ ትችላለህ፣ እንደዚህ አታውራ። እሷ ግን መሄድ አይችልም። ጀነት ጀነት አሁን እኔ እርግጠኛ ቢሆን ራሱ እንደዚህ ማውራት የለብህም። ቢያይ ራሱ እንደዚህ ማውራት የለብህም። ለምን ለምን እንደዚህ ሰው ነው እንዴ አንተ? ይሄ እኮ ህይወት እኮ ነው። ህይወቴን የሚቀይር ትልቅ ነገር። ጓደኝነትስ ምን የእናንተ ጓደኝነት እንደዚህ ነው። እንደዚህ ንብረቴ ተዘርፎ ህይወቴ ሙሉ ተበላሽቶ ምናምን ነገር እንደዚህ አብራችሁ ሆናችሁ ዝም ብላችሁ አይተው በቃ አይተው ነይ እንሂድለት ካሁን በኋላ ምናምን እንደዚህ ምናምን ልትሉ ነው። በጣም ትችላላችሁ። እስቲ ለቀው ትራሱን በእናትህ ትራሱን እንጂ ምን ሆኖ ነው? በቃ እንደዛ አታውራኝ፣ አታደርግ እንደዚህ። በቃ እንከባበር፣ ጓደኛን እንከባበር። የምታደርገው ነገር በጣም ነው የሚያስጠላው። አንተ ራሱ እንከባበር። ይኸውልህ በጣም ልክ እያለፍክ ነው። ረፍ እኔ እዚች ጋር የተጎዳሁት እኔ ነኝ። የምታግዘው ለእሷ ነው። እያየው ነው። ችግር የለውም አግዝላት እኮ። ትክክል ስትሆን ነው በአንተ ጎን ነው የምሆነው። አይ አሁን ትክክል ነኝ ትክክል አይደለም። ኧረ በእናትህ ወደዛ። ሲጀመር ከአሁን በኋላ ከአንተ ጋር ማውራቱ ራሱ አያስፈልግም። አላቅም እስካሁን ይደርሳሉ። ሲጀመር አስቸኩልሽ ለምን ዝም ብዬ በቃ ይምጡ። አይ ሲጀመር አንተ ብትሄድ ይሻላል። ሲጀመር አንተ ራሱ ሂድ። እንዴት ታላላ አይደለም እንደዚህ አታውረኝ እኮ አንተ ሂድ። ምንድን ነው እንደዚህ አታውረኝ? ምን ትሰራለህ እዚህ? ሂድ ብትሄድ ይሻላል። ቆይ አንዴ ጥያቄ ጠይቄ፣ አንተ ስትፈልግ ልምጣ፣ ከዛ ስትፈልግ ልሂድ። በትዕዛዝ ነው? በትዕዛዝ ሳይሆን እኔ የምታግዘኝ መስሎኝ ነው። አሁን ግን ለእኔ እያገዝከኝ ካልሆነ ምን ትሰራለህ እኮ? አንተ ለማገዝ የሞከርኩት ነበር፣ ግን አሁን አንተ ትክክል አይደለህም። በምንድን ነው የማግዝህ? እኔ የምታግዘኝ ያው ንብረቴ ጠፍቷል። ንብረቴ እና ንግግር አስተካክል። እንደዚህ አታውሪኝ። በቃ ፖሊስ ጠራህ፣ በፖሊስ ጋር ነው መጨረስ ያለብህ። እኔ ፖሊስ የጠራሁት ለእሱ አይደለም፣ ግን እነሱ የሚያደርጉትን እናያለን። ይምጡ። አትስኮት ወረዳ ዝም ትላለህ አትልም። خلاص عيب እስቲ አትረብሽ በእናትህ እስቲ እኔ ንብረት ነው የጠፋኝ። እዚች ጋር ስንት ነገር ጠፍቶብኝ አትረብሽ ምን አይለኛል? ለረብሻ ለአንተ ለሰላም ለጭንቀት ምናምን ነገር ትጨነቃለህ እንዴ? እዚች ጋር እኔ እዚች ጋር ስንት ነገር ጠፍቶብኝ እዚህ ቀልድ ነው እንደያዛችሁት እዚህ ጋር እኔ በእናትህ እኔ በጣም ኃይለኛ ነኝ እኔ። በእናትህ እራስህ አታወራ። የራስህ እቺን አማርኛ ለመድኩ ብለህ አፍህን ዝጋ አፍህን አትክፈት ምናምን እንዳትል ሁለተኛ እንዳትደግም። አትሄዱም ሲጀመር ነው። እስቲ ረፉ እኮ አትሄዱም ሲጀመር። ይሄን ቦርሳ ነው ትናንትና ያዝሽው? ይሄ ቦርሳ ሲጀመር መፈተሽ አለበት። እነሱ ፖሊሶቹ ባይመጡ ራሱ ለምንድን ነው የምትፈትሽው? እኔ ፈትሽዋለሁ። አትፈትሽም? ፈትሽዋለሁ። በቃ ቦርሳሽ ይፈተሽ። በኃይለኛ ከንተ ጋር እንትን መሆን አልፈልግም። መልስልህ እንዲመልስልህ ምን ሆነ ነው? አትፈትሽም? ፈትሽዋል። ይሄ ቦርሳ ሳይፈተሽ ከዚህ ቤት አይወጣም እኮ። ለምንድን ነው እሷ ባለቤቷ ፈትሽ እያለች ነው? አንተ ምን አለ? አይደለም አትፈትሽ። እረፍ
እንዲህ በጣም ያናደድከኝ ነው። ስታይ እሱ እኔ ብትናደድ ለራሴ በቃ ፈትሽና እንሂድ። በእናትህ ወራት ተርዝም የለ ፈትሻት ፈትሽዋለሁ እኮ ፈትሽ የሴቱን የወንዱን የሚያደርግ እኮ ይካዋ እንደዛ ታውታው አሁን ራሱ እንዴት እንደዚህ የሚያደርገው በጣም የሚያሰፍር ነገር ነው ሲጀመር። ጭራሽ ካልጂ እንደዛ ማን ነው የምርካኒ ውስጥ ላይ ያገኘው? እኔ እኮ አውቄዋለሁ። የፖሊሶች ናቸው መሰለኝ የመጡት። ያው እኔ እኮ ያለምንም ነገር እኮ እንደዚህ አላልኩም። ቀድም ተቀየረችብኝ እኮ። በቃ አትቹ እንጂ በቃ ለነሱ አትንገራችሁ። ለነሱ አትንገራት በለ የራሷ ጉዳይ። እኔ ከይናን ያንጀርሱ ይሄ ወደ ዓመት ምናምን አላልክም? ሲጀምር እሷ እንደዚህ የምታደርግ ሰው እንዲ ኤሪክ 2 ዓመት እኮ ማለት ነው ለምርመራ ነው ያልኩ። የምትታሰር ከሆነ 10 ዓመት ነው። አንድ ቀን እዛ ሀገር የሚመረመረው እዚህ 2 እኔ ስላየሁኝ እኮ ነው። አሁን እሺ በቃ እሺ በር ላይ ናቸው። እኔ ሄጄ ልጥራቸው እያንኳኩ ነው። እሺ አልሄድም። ልቀቀኝ። አንድ ነገር ልጠይቅህ ነው። ልቀቀኝ። ይኸው የኛውን አይተሃል? እሺ ፕሮፖዛሉን ትመልስልኝ እኮ የምታውቀው ነገር የለም። ፕሮፖዛሉን አስመልስልኝ። ከመለሰችልኝ እኔ አልከሳትም እኮ። ለምንድን ነው የምትወሺው? አታያትም? ከመለሰችልኝ አልከሳትም። ትመልስልኝ። ይሄንን ተይው። እኔ ዋና የምፈልገው ያኛውን ነው። ዶክሜንቱን አስመልስልኝ። በቃ እንጂ በቃ በእናትህ አታክም ያለች ነው እኮ በቃ አንቺ ማን ነው? ጓደኛዬ ነው እባክህ። የምን ጓደኛ? ምን ፖሊስ መስሎ ነው የሚያንኳኳው? ምን ማለት ነው? አልገባኝም። 2 ቀን ነው 3 ቀን በተደጋጋሚ ፕራንክ ስታደርጉት የነበረው ጀግናው እንዲ ሪላክስ መልሶላችኋል። እንዲህ ነው ይኸው ፕራንክ እንደዚህ ነው። ይኸው ላይ ዝም ብለሽ እዚህ ጋር እያዳሜሽ በጣም ትችላላችሁ። አሁን እናንተ የፕራንክ ሰው ናችሁ። በቃ ፕራንክ እናንተ ተባበርካ። አንድ ግሩፕ ፍጠሩ። ግሩፕ አሁን ቪዲዮ ላይ ነው የከተትኩት። ሰሚ እንዲህ ግሩፕ ፍጠሩ። 1 ለ5 ተደራጁና እስቲ ሞክሩ። የሆነ አንድ ሰው አክቲንግ የሚሰራላችሁ አንድ ሰው ጨምሩ። ከእናንተ አይዲያ ምናምን የሚያለቅስ ነገር አላደረገን እስካሁን። ግን ከዚህ በኋላ ይልጃይ አህላ ሲጀመር አንቺ ማልቀስ ያለብሽ ሰው ነሽ። 2 ካድሽኝ እኮ 2። እሺ ካለፈው የሚመጣው ይበልጣል ምናምን ስላልክ መፈጥሮ አዲስ ነገር የለም። የኔ አባት ሰርጉ ተደግሶ ነው የምትመልሺው መልስ። ነይ እንጂ ወሬ ነው የምትሄጂው። ስልክሽን እናሰብሪ ደግሞ ምንድን ነው? ነይ እንጂ ወሬ ነሽ። ነይ